እኔ እንኳን ፈለገዬ ድሮ ኦርቶዶክስ ነበርኩኝ። ከዛ በኋላ ከምንም አይደለውም። ኤንዌይስ ግን ጥያቄ ያለኝና ጥያቄ እንድትመልስ እንድታስረዳኝ ስለፈለግኩ ነው። አንዳንድ ጊዜ ብዙ ሰዎች ናቸው እሺ የሚወላውሉ። አንድ ጊዜ ከጴንጤው ጴንጤ ጋር ይሆናሉ፣ ከኦርቶዶክስ አንዳንድ ጊዜ ደግሞ እንደዛ አይነት ሲል ታችን እነሱ ነሻቸው ይማወሩ ስላንቺ እኔ ልክ እንደዛ ነው ልልህ ፈልጌ ነው። ስላንቺ አንቺ የራስሽን ብቻ ከነገርሽኝ በቂ ነው። እሺ ነው ያ ማለት የጴንጤ መዝሙር አዳምጣለሁ በቃ ወደዛ ሙሉ ለሙሉ እኔ ምን ታደርጊያለሽ አላልኩም። እኔ አሁን ሲደብርሽ ምንድነው የምታደምጪው አላልኩሽም። ምን ያለበት ዝላይ ይችላል ይባላል። ኦኬ እግዚአብሔር እንደሌለ ነው የምታምኚው ወይ ስልሽ ደግሞ ምን አልሽኝ? እግዚአብሔር እንዳለ ግን ምን እላለሁ አምናለሁ ብለሽ እውነት ነው። እግዚአብሔር እንዳለ ታምኛለሽ፣ ነገር ግን ምንም እምነት የለሽም አይደል? ይልሳ ምን ኖሮም ብቻ እሺ፣ በጣም ጥሩ። እግዚአብሔር እንዳለ ያወቅሽው ለምንድን ነው? ምንም እምነት ከሌለሽ እግዚአብሔር እንዳለ ያረጋገጠልሽ ፕሩፍ ያደረገልሽ ነገር ምንድን ነው? ታች ፕሮቴስታንትም አይደለሽም፣ ኦርቶዶክስም አይደለሽም፣ ሙስሊምም አይደለሽም፣ ቡዲዝምም ሂንዱይዝምም አይደለሽም። አንቺ ምንም እምነት ተከታይ አይደለሽም። ፈጣሪ እንዳለ ያረጋገጠልሽ ነገር ምንድን ነው? እስኪ እሱ መልሽልኝ። የኢየሱስን ክርስቶስ ስዕል ስለዋል ከየት አይተውሳሉ? የድንግል ማርያምን ስዕል፣ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የነ ቅዱስ ጳውሎስን፣ የነ ቅዱስ ጴጥሮስን በዚህ ዘመን ያሉ ኦርቶዶክሳውያን ይስላሉ። ከየት አጥተው ሳሉ? ከየት ስላሴ ማን አይቶ ሳለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይቶ ቅዱሳንን የሳለ የለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጥያቄ የረጅም ዓመታት ጥያቄ ነበረ። እውነቴን ነው የምልህ። ብዙ ጊዜ አንተ ጋም ኮሜንት እየገባሁኝ እንደዚህ ላይፍ ስገባ የመጀመሪያ ነው እኔ ገብቼ አላውቅም እና ዛሬ በቃ ደፍሬ መጠየቅ አለብኝ ብዬ ተነሳስቼ ነው ለጠይቀህ የገባሁት። ይሄኛው መረዳት ስላልነበረኝ ዝም ብዬ ከቤተ ክርስቲያን ቀረው እንጂ እዛ ውስጥ ነኝ ለማለትም የሚያስደፍር ነገር የለኝም። እሺ ኤልሳ የሚል አካውንት ይሰማል? የማይክ ምልክቱን ክፈቱት። እያወራችሁ ከሆነ የተሰማ አይደለም። ሰላም ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት የመጣሽ? እኔ እንኳን ፈለገዬ ድሮ ኦርቶዶክስ ነበርኩኝ። ከዛ በኋላ ከምንም አይደለውም። ኤንዌይስ ግን ጥያቄ ያለኝና ጥያቄ እንድትመልስ እንድታስረዳኝ ስለፈለግኩ ነው። ችግር የለም እናስረዳሻለን። ግን በመጀመሪያ እኔ ፈለገዬ በጣም ቀላል ጥያቄ ሌሎቻችሁ ታደርጉ ፕሊስ። ለስዕለ አድኖም የማይገባኝ ነገር ስላለ እሱ ብቻ አስረዳኝ። እታችን ኤልሳ አቤት። ችግር የለም እናስረዳሻለን። ከዛ በፊት ግን አንቺን ያለሽበትን ፖዚሽን አንዳንድ ሰዎች አሁን ምንም እምነት የለሽም እያልሽ ነው አይደል? አድምጡልኝ። ጥያቄ ያለኝ ፈለገዬ፣ ጥያቄ ያለኝና ሁልጊዜ ጥያቄ የለሽም ይሻለው ነው አላልኩሽም? ጥያቄሽን እኮ ጠይቀሽ ሰምቼሻለሁ። እሺ ስትናገሪ ግን የኦርቶዶክስ እምነት ተከታይ ነበርኩ፣ አሁን ግን ምንም እምነት የለኝም ብለሽ ነበረ። ተሳስቻለሁ? አልተሳሳትክም። በጣም ልክ ነህ። ያ ማለት ይሄ አንዳንድ ጊዜ ብዙ ሰዎች ናቸው እሺ የሚወላውሉ። አንድ ጊዜ ከጴንጤው ጴንጤ ጋር ይሆናሉ፣ ከኦርቶዶክስ አንዳንድ ጊዜ ደግሞ እንደዛ አይነት ሲል ታችን እነሱ ነሻቸው ይማወሩ ስላንቺ። እኔ ልክ እንደዛ ነው ልልህ ፈልጌ ነው። ስላንቺ አንቺ የራስሽን ብቻ ከነገርሽኝ በቂ ነው። እሺ በደንብ አድምጡላችሁ። እሺ ኤልሳ ቤታችን የኦርቶዶክስ እምነት ተከታይ ነበርሽ፣ አንድ ሁላችሁም ያዙ። ከዛ አሁን ደግሞ የምንም እምነት ተከታይ አይደለሁም ብለሽኛል። ይሄንን ተሳስቻለሁ ወይስ ትክክል ነኝ ኤልሳ? ትክክል ነህ። በጣም ጥሩ። ምንም እምነት የለሽም ማለት which means እግዚአብሔር የለም ብለሽ ታምኛለሽ ማለት ነው አይደል ኤልሳ? አይደለም፣ እግዚአብሔር እንዳለማ አምናለሁኝ። ግን ማለት ነው ያ ማለት የጴንጤ መዝሙር አዳምጣለሁ በቃ ወደዛ ሙሉ ለሙሉ ኤልሳ እኔ ምን ታደርጊያለሽ አላልኩም።
እኔ አሁን ሲደብርሽ ምንድነው የምታደምጪው አላልኩሽም? ምን ያለበት ዝላይ ይችላል ይባላል። እኔ አሁን ያልጠየኩሽን ነገር ነው እያወራሽ ያለሽ። ኤልሳታችን ስምሽን ስጠይቅሽ ወረዳሽን አይደለም የነገርሽኝ፣ ስምሽን የነገርሽኝ አይደል? ስለዚህ የጠየኩሽን ብቻ ነው። አንቺ ስትመጪ ምን አልሽኝ መሰለሽ? የጠየቅሽው ስለ ስዕል ነው። ስለ ስዕል እናወራለን። እሺ፣ የትም አንሄድም። ስለሱ ሳናወራ የትም አንሄድም። የኦርቶዶክስ እምነት ተከታይ ነበርኩ እኔ በተፈጥሮዬ ማለት ነው። ብዙ ጊዜ 5 ዓመት ሞልቶኛል ዛሬ። በዚህ አጋጣሚ 5 ዓመቴ ነው ቲክታክ ላይ እና 5 ዓመት ሙሉ እህታችን ኤልሳ እንዳንቺ በጣም ብዙ አይነት ሰዎችን አግኝቼ አውቃለሁ። እና ምን ልልሽ ፈልጌ ነው፣ ልምዱ አለኝ። ሰው ሲዋሽ አውቃለሁ። አሁን አንቺ እየዋሸሽ ነው ግን እያልኩሽ አይደለም። ስትመጪ ምን አልሽኝ መሰለኝ? የኦርቶዶክስ እምነት ተከታይ ነበርኩ፣ አትውጪ ከላይ ቦታችን። እሺ፣ የኦርቶዶክስ እምነት ተከታይ ነበርኩ አልሽን። እሺ፣ ከዛ የምንም ደግሞ እምነት የለኝም አልሽ። ምንም እምነት የለኝም አልሽ። ኦኬ፣ እግዚአብሔር እንደሌለ ነው የምታምኚው ወይ ስልሽ ደግሞ ምን አልሽኝ? እግዚአብሔር እንዳለ ግን ምን እላለሁ አምናለሁ ብለሽ። እውነት ነው፣ እግዚአብሔር እንዳለ ታምኛለሽ፣ ነገር ግን ምንም እምነት የለሽም አይደል ይልሳ? ምን ኖሮም ብቻ። እሺ፣ በጣም ጥሩ። እግዚአብሔር እንዳለ ያወቅሽው ለምንድን ነው? ምንም እምነት ከሌለሽ እግዚአብሔር እንዳለ ያረጋገጠልሽ ፕሩፍ ያደረገልሽ ነገር ምንድን ነው? ታች ፕሮቴስታንትም አይደለሽም፣ ኦርቶዶክስም አይደለሽም፣ ሙስሊምም አይደለሽም፣ ቡዲዝምም ሂንዱይዝምም አይደለሽም። አንቺ ምንም እምነት ተከታይ አይደለሽም። ፈጣሪ እንዳለ ያረጋገጠልሽ ነገር ምንድን ነው? እስኪ እሱ መልሽልኝ። እግዚአብሔር እንዳለማ ማመኔማ በብዙ ነው ፈለገዬ ማምነው ማለት በምን ለምሳሌ ማለት አሁን የዚህኛው እምነት ተከታይ ነኝ ለማለት ድፍረት ያጣሁበት ምክንያት ያንንም ይሄንንም የማልወክል ሆኜ ስለተገኘው ነው። ገባ ፈለገዬ? አንቺ ያለሽ ወይ አላልኩም ኤልሳ። አሁንም ይኸውልሽ ሌላ ነገር ነው እየወራሽ ያለሽ። አንቺ ኦርቶዶክስን ትወክያለሽ ወይ? አንቺ ግን ፈለገ ቻርጅ እየጨረሰብኝ ስለሆነ ሰክቼው ቻርጅ ማድረግ ቢሆን ተመልሼ መማር ፈልጋለሁ። እባክህ አትውረጂ። እዚሁ ላይ እንዳለሽ ማይክሽን ታርጊና ቻርጅ ታርጊ። እሺ ጎበዝ ልጅ። ቻርጅ እንደተሰካሽ ነገራችን ላይ ማውራት እንችላለን። እንጠብቅሻለን። ቻርጅ እስክትሰኪ ሁላችሁም ጠብቋት። እሺ ቻርጅ ተሰካ። እሺ ከላይቭ አትውጪ። ከላይቭ ሳትወጪ ቻርጅ መሰካት ትችያለሽ። እህታችን ኤልሳ ለመውረድ እንደሚፈልግ ሰው አክት እንደማታረጊ ተስፋ አደርጋለሁ። እባክሽን ወደ ቲክቶኩ ተመለሺ፣ ወደ ላይቭ ስትሪማችን ተመለሺ። ይገርማል። እህታችን ኤልሳ በመጀመሪያ ደረጃ የተናገርሻቸው ነገሮች በአጠቃላይ ፍጹም ስህተት ናቸው። እሺ ፕሮቴስታንቶችን ላስገባ። እህታችን ኤልሳ አቤት። ለምን መውጣት ነበረብሽ አልነበረብሽ? ግን ቻርጅ ዘግቶብኝ ነበረ። ሰክቼው ያው መሻቱ ስለነበረ መማር። እህታችን ቻርጅ ስታረጊ ቲክቶክ ከላይቭ ስትሪም አያስወጣም። ቻርጅ ስታረጊ እሱ አይ ነው ዴድ ነው የሆነው። እንትን ሼዳውን ያደረገው ጥፍትን ያለብኝ ለዛ ነው። ፈለገዬ ይቅርታ አድርግልኝ በጣም። አረ ችግር የለም ግን ፈለገዬ አትበይ እሺ። ይሄ ለፓፓዬ ነው። እህታችን ፈለገ ካልሽበት ወይም ደግሞ ፈለገ አትናቴዎስ። እሺ እህታችን ኤልሳ እንኳን ደህና መጣሽ። ቅድም አንዳንድ የተወሰኑ ውሸቶችን ተናግረሽ ነበረ እና አሁን እኔ ያንቺን ውሸቶች በጥያቄ መልክ እየጠየቅኩሽ እየሄድኩኝ ምናምን በጣም ሩቅ ቦታ ከምንሄድ ስለ ስላት ቶሎ እንድናወራ አንድ ዋሸሽ ውሸት ራስሽ ከዚህ ቀደም የኦርቶዶክስ እምነት ተከታይ ነበርኩ ብለሽኛል አይደል? አዎ። በጣም ኦርቶዶክስ የሆኑ አማኞች በመጽሐፍ ቅዱስ የማስረጃ የሚሰጡትን ጥቅስ ምናምን አይደለም የምጠይቅሽ። ይሄ መጽሐፍ ገልጠሽ ምናምን የምታወጪውን ሳይሆን በአይንሽ የትኛውም ኦርቶዶክስ አማኝ በአይኑ የሚያየውን ነገር ነው የምጠይቅሽ። በቅዳሴያችን ወቅት ስንት መጽሐፍቶች እናነባለን ኤልሳ? እሱን አላውቅም፣ ግን ፈለገዬ ሰንበት ተማሪም ነበርኩ። 7ቱን አዕማደ ምስጢር፣ 5ቱን አዕማደ ምስጢር፣ ስርዓተ ቤተክርስቲያን ተምሬያለሁ። ይሄው አሁንም ኦርቶዶክስ መሆንሽን ላረጋግጥ ነው። እሺ ጋይስ ተመልከቱ።
ሰንበት ትምህርት ቤት እያለች 7ቱን አዕማደ ምስጢራት ተምራለች። እሺ 7ቱ አዕማደ ምስጢራት ምንድን ናቸው? 7ቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ጥምቀት፣ ፈለገ ይረስቸዋለሁ። ለዛ እኮ እኔ እኮ ምንም አላውቅም ፈለገና ለመማር የምፈልገውና ለመመለስ መሻት ስላለኝ ስምሽን እየጠራው ሳወራሽ እኩል ስላወራሽ መፍትሄ አይደለም። እሺ ስምሽን ስጠራ አድምጪ፣ አድምጪ። ፈለገዬ አትበይ። ይቅርታ አድርግልኝ። እሺ እሺ እሺ። እኔ ፐርሰናሊ ስለማልፈልግ ፈለገ በቂ ነው። ፈለገ ፈለገ። እሺ ለምዶ ነው ያ ይቅርታ። አዎ ነው አንቺ በግልሽ ዛሬ እኮ የተገናኘ ነው አይደል እንዴ? ነው አይ ሌላም ሰው ስጠራ እንደዚህ እንትን ብዬ ስለምጠራ ነው። አዎ እኔ እና እሱ ዛሬ የተገናኘ ነው አይደለ? በታችን ተባባሪኝ። እኔ ስለማልወድ ነው እንደዛው ብለሽ ከጠራሽኝ ይበቃል። እሺ ይቅርታ። 7ቱ አዕማደ ምስጢራት በሰንበት ትምህርት ቤት ተቋም ውስጥ በጣም ጥሩ። የሰንበት ትምህርት ቤትሽ መጠሪያ ስም ምን ይባል ነበረ? የተማርሽበት ሰንበት ትምህርት ቤት ስሙን ንገሪኝስ። የሰንበት ትምህርት ቤቱ ስም ምን ይባል ነበረ? የቤተ ክርስቲያኑ ሳይሆን የጊዮርጊስ ሰንበት ተማሪ ነበርኩ። አዲስ አበባ ነበርኩኝም። አድምጪ። የትም ቦታ ያለ ሰንበት ትምህርት ቤት የራሱ የሆነ መጠሪያ አለው። ለምሳሌ የገርጂ ማርያም ቤተክርስቲያን ሰንበት ተማሪዎች የማርያም ሰንበት ተማሪ አይደለም ስማቸው፣ ሆህተ ብርሃን ይባላሉ። እያንዳንዱ ቦታ ላይ ያለ ሰንበት ቤት መጠሪያ ስያሜ ያለው። እህታችን ኤልሳ አንቺ ተማሪበት የነበረው ሰንበት ቤት ምን ይባላል? እኔ በመማርበት የዛሬ 20 ዓመት በፊት ነውና እንደዚህ ምናምን ተብሎ አይጠራም ነበረ። በስንት ዓመትሽ ነው ከኦርቶዶክስ ቤተክርስቲያን መጣሽው? 14 ዓመት ምናምን ያለው። በ14 ዓመትሽ በጣም ጥሩ። አሁን 34 ዓመትሽ ነው ማለት ነው? አዎ በትክክል። በጣም ጥሩ። እሺ እህታችን ኤልሳ ከኦርቶዶክስ ቤተክርስቲያን ከወጣሽ በኋላ የት ነው የተጠመቅሽው? የተጠመቅሽው ማለት የትም አልተጠቀምኩም። በጣም ጥሩ። በ80 ቀን ነው ያስጠመቁኝ እናትና አባቴ። እሺ አሁን አድምጡላችሁ። ከኦርቶዶክስ ቤተክርስቲያን ከወጣሽ በኋላ የምን እምነት ተከታይ አልሆንሽም አይደል ኤልሳ? የምን እምነት ተከታይ አልሆንሽም? አልሆንኩም። በጣም ጥሩ። ፈጣሪ እንዳለ ታምኛለሽ አይደል? በሚገባ። ያ ፍጥረትን የፈጠረ ፈጣሪ ማን ተብሎ ይጠራል? እግዚአብሔር አምላክ። አወልደ እግዚአብሔር እንደሚጠራ በምንድን ነው ያወቅሽው? ቤተ እምነት ሳይኖርሽ አስተምሮ ሳይኖርሽ አብ ወልድ መንፈስ ቅዱስ የሚባል አምላክ እንዳለ ያወቅሽው በምንድን ነው? በቃሉ። ማስረጃሽን በቃሉ መጽሐፍ ቅዱስን ጥንቅቅ አድርጌ ባላቅም ማለት ነው። ያው ትንሽም ሆኜ ተምሬያለሁኝ። በመጽሐፍ ቅዱስ ታምኛለሽ አይደል ኤልሳ? ጥሩ መጣሽ። በመጽሐፍ ቅዱስ ታምኛለሽ። የትኛው መጽሐፍ ቅዱስ? በ80 መጽሐፍ ቅዱስ፣ በ72 መጽሐፍ ቅዱስ፣ በ66 መጽሐፍ ቅዱስ የትኛው መጽሐፍ ነው የምታምኘው አንቺ? እሱ ልዩነቱን 81ዱን ነበረን በፊት እንትን የምለው ከዛ በኋላ እሱን እኮ ተውሽ፣ እሱን ትተሽዋል። በቃ ከዛ ወጣሽ፣ ከኦርቶዶክስ ቤተክርስቲያን ማስመር ወጣሽ። አሁን ልብ በሉ ሁላችሁም አልመጡ። የምንም እምነት ተከታይ አይደለሁም ብላይ ነበረ። በፈጣሪ ታምናለች፣ ፕላስ በአብ በወልድ በመንፈስ ቅዱስ ታምናለች። በአብ በወልድ በመንፈስ ቅዱስ በማመኗ ደግሞ ማስረጃዋ ምንድነው? መጽሐፍ ቅዱስ። የትኛው መጽሐፍ ቅዱስ ኤልሳ? አሁን እኮ መጽሐፍ ቅዱስን ልዩነትንና እያንዳንዱ መጽሐፍ ቅዱስ ባነብ ኖሮ ጥያቄ ያለኝ ወንድም ያስረዳኝ ብዬ ባልገባው ነበረ። ገባ? እኔ አሁን የጠየኩሽ አንቺ አብ ወልድ መንፈስ ቅዱስን እንድታቂ ያደረገሽ መጽሐፍ ቅዱስ የትኛው መጽሐፍ ነው? ኦርቶዶክስ ቤተክርስቲያን ከወጣሽ በኋላ አሁን አንቺ በአብ በወልድ መንፈስ ቅዱስ ታምኛለሽ፣ በመጽሐፍ ቅዱስም ታምኛለሽ። የትኛው መጽሐፍ ቅዱስን ያመንሽበት? አብ ወልድ መንፈስ ቅዱስን ያመንሽበት ቃሉም ነው ብለሽ ያመንሽበት መጽሐፍ የትኛው መጽሐፍ ቅዱስ ነው?
እኔ እኮ አሁን 81 እና 66 ያልከውም ማለት ነው ፈለገይ ቤት መጽሐፍ ቅዱስ አለን እና 80 ፈለገ 81 ይሁን 66 የዛ ሙቀት የለኝም እና ፈለገ አሁን እኔ ለመመለስ ለማወቅ አንዳንድ ነገር ባለ በቃ ጥሩ ፖይንት ላይ ደርሰናል። በቃ አሁን ወደ አንቺ ነው የምንመለሰው። እሺ እህታችን ኢልሳ በመጀመሪያ ደረጃ የትኛውም ቤተ እምነት የለኝም ሚስ ቤተክርስቲያን የለኝም አስተምሮ የለኝም ብለሽ ነበረ። አብ ወልድ መንፈስ ቅዱስ ግን አምናለሁ ብለሽ ነበር አይደል? አብ ወልድ መንፈስ ቅዱስ በአካል ስንት ነው? በመለኮት ስንት ነው? ኢልሳዬ አድምጡላችሁ። ያን የምጠይቀኝ ሚስጥረ ስላሴ ነውና አንድም ሶስትም ናቸው የሚለውም ማለት ነው። አንቺ የምታምኑ በአብ በወልድ በመንፈስ ቅዱስ አምናለሁ ብለሽ የለን ኢልሳ? አዎ። ሶስትነታቸው በምንድን ነው ኢልሳዬ? በስም በአካል በግብር። ጎበዝ። እሺ አንድነታቸው በምንድን ነው? በስልጣን በህልውና በአገዛዝ። በጣም ጎበዝ። ይሲ ይሄ አስተምህሮ ይባላል። እሺ አንቺ ስትገቢ ምን ብለሽ ነበር መሰለሽ? ምንም ቤተ እምነት የለኝም ሃይማኖት የለኝም ብለሽ ነበረ። ሃይማኖት ግን አለሽ። ሃይማኖትሽ ምን እንደሆነ ነው መናገር ያልፈለግሽው። ሃይማኖት የሌለው ሰው በአብ በወልድ በመንፈስ ቅዱስ ስም አያምንም። አብ ወልድ መንፈስ ቅዱስን ሰው ካመነ በኋላ አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ የሚያብራራበት መንገድ ሃይማኖት ይባላል። ሃይማኖት የሚባለው አስተምህሮ ማለት ነው። እህታችን ኤልሳ አንቺ በመጽሐፍ ቅዱስ ማስረጃዎች ሆኑ ጉዳዮችን ላለማውራት ጀስ ራስሽን ምን ብለሽ መተሻል መሰለሽ? እኔ ጋር እምነት የለኝም በቃ ብቻ ሜንሽን ማድረግ የፈለሽው ከኦርቶዶክስ ቤተክርስቲያን መውጣትሽን ነው። እሺ ከኦርቶዶክስ ቤተክርስቲያን ወጣሽ። በመጽሐፍ ቅዱስ ታምኛለሽ ስልሽ አዎ በመጽሐፍ ቅዱስ አምናለሁ። እዚህ ላይ ያላችሁ ሁላችሁም አድምጡኝ። ወይዘር ኦርቶዶክስ ፕሮቴስታንት ምንም ሁኑ ምን አድምጡ። መጽሐፍ ቅዱስ ቤተክርስቲያንን አልሰራትም። ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ኦኬ እህታችን ኤልሳ አንቺ የምንም ቤተ እምነት ተከታይ አይደለሽም፣ ምንም ሃይማኖት የለኝም ብለሽ ነበረ። ልክ እንደዛ ብለሽ ተናገረሽ ነበረ። ኦኬ በመጽሐፍ ቅዱስ ታምኛለሽ ወይ ስንሽ አዎ አምናለሁ አልሽ። ማን በተጻፈው መጽሐፍ ቅዱስ? መጽሐፍ ቅዱስን የሰራችው ቤተክርስቲያን ናት። ከዛ ፍጥረት እስከ ዮሐንስ ራእይ ያሉትን መጽሐፍቶች በአጠቃላይ ሰብስባ እነዚህ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች ናቸው ያለችው ቤተክርስቲያን ናት። አይ ነው ሃይማኖት የለኝም ቤተክርስቲያን የለኝም ግን መጽሐፍ ቅዱስ አምናለሁ እያልሽን ነው። እንዲህም አይነት እምነት ኖሮሽ ከሆነ ኢልሳታችን ፍጹም ስህተት ላይ ያለሽው። ፖዚሽንሽን በጣም ማስተካከል ያለብሽ ይመስለኛል። ሌላው ከእንደገና ሃይማኖት የለኝም ብለሽ ነበረ። ቅድም ሜንሽን እንዳደረኩልሽ በአብ በወልድ በመንፈስ ቅዱስ አምናለሁ ብለሽ ነበር። የእግዚአብሔርን ሶስትነትና አንድነትን ያብራራልሽ አስተምህሮ ነው። which means ሃይማኖት አለሽ። ሃይማኖትሽን ግን መናገር አልፈለግሽ። ያንን ደግሞ አላስገድድሽም። አሁን እዚህ ገስተ ላይ እኔ ኤልሳ ግዴታ ተናገር ይሄው እንዲህ ብለሻል ምናምን እኔ ፖይንቴም ጉዳይም አይደለም። አንቺ እንደመጣሽው አድርጌን ያስተናግድሻል። የተናገርሻቸው ነገሮች ግን ዲስማች በጣም ክፍተት ያላቸው ስህተቶች ነው። በጣም ብዙ ውሸቶችን ዋሽተሻል። ሃይማኖት የለኝም ብለሽ ነበረ። ሃይማኖት አለሽ። አብ ወልድ መንፈስ ቅዱስ ሶስትነትና አንድነታቸውን እያብራራሽ ነው። ይሄንን ያብራራሽው ከልብሽ አፍልቀሽ አይደለም። መጽሐፍ ቅዱስንም አንብበሽው አይደለም። ምክንያቱም መጽሐፍ ቅዱስ ላይ ያለውን ያወቅሽውን ስላሴን የሚያብራራልሽ አስተምሮ ነው። ከመጽሐፍ ቅዱስ ተነስቶ የተቀመጠ የአባቶች ትምህርት ዲስማች ዋሽተሽ መጣሽ ኤልሳ። ግን ችግር የለውም። እኔ አንቺ አሁን ዋሽተሻል እንዲህ ብለሻል ብዬ ላሸማቀቅሽ አልፈልግም። ግን ፈለገ ከልቤ ምንም አልዋሸሁኝም። በቃ ጀኒዩኒ ነው እየጠየኩት ያለሁት። ይቅርታ ለተናገርኩት ነገር በጣም ይቅርታ ኤልሳ። አንቺ ምንም የዋሸሽው ነገር የለም። የተናገርሽው ነገር በአጠቃላይ ትክክል ነው። እና ስትመጪ ደግሞ አንድ ጥያቄ የሆነብኝ ነገር አለ። በቃ አሁን ከኦርቶዶክስ ቤተክርስቲያን ለመውጣት ምክንያት የሆነኝ አለ እና ስለ ስዕላት ብለሽ ጠይቀሽ ነበር። ትክክል። ኦኬ ስለ ስዕላት እኔ ለአንቺ ከማስረዳቴ በፊት ስለ ስዕላት አንቺ ያለሽ እምነት ምንድን ነው? መጽሐፍ ቅዱስ ስለምታምኚ ከመጽሐፍ ቅዱስ ማስረጃ ጠይቅሻለሁ። መጽሐፍ ቅዱስ የማያምን ሰው ቢሆን ኖሮ ማስረጃ ምጣ ምናምን አንለው። አንቺ ግን በመጽሐፍ ቅዱስ ታምኛለሽ እና አሁን በመጽሐፍ ቅዱስ ተመርኩዘሽ በስዕላት ላይ ያለሽ እምነት ምንድን ነው? ይልሳ ሲሱ ነገር
የዛ መረዳቱ እኮ ስለሌለኝ ነው ፈለገ መጠይቅክ ያለሁትና መረዳት ማወቅ ፈልጋለሁ። አሁን ኦርቶዶክስ ቤተክርስቲያን እኮ በዚህ ዝም አልሽ። ስለ ስላት እኮ በጣም ብዙ በቃ ግራ የገቡኝ ነገሮች ስላሉ ነው ኦርቶዶክስ ቤተክርስቲያን የወጣሁት አልሽኝ እኮ ኤልሳ ቅድም ስትመጪ። አሁን ያለው አቋምሽ ምንድን ነው? አሁን አንቺ ስለ ስዕላት በመጽሐፍ ቅዱስ ላይ ተመርኩዘሽ መረዳት ምንድን ነው? እኔ ሌላ ነገር አልልህም ፈለገ። ምን መሰለክ 10ቱን ቃላቶች አሉ አለ 10ቱን ህግጋት አለ። ለስዕል አትስገድ የሚል አለ አይደለ? ከኔ አምላክ በስተቀር ሌላ አምላክ አታምልክ፣ አታመንዝር፣ አትስረቅ፣ አትዋሽ የሚለውን እሱ የዛን ነገር እንትን ኤልሳዬ እንደዛ የሚል የለም። 10ቱ ትእዛዛት ላይ እንደዛ የሚል ሐሳብ ለስዕል አትስገድ የሚል የለም። እሺ 10ቱን ትእዛዛት ንገረኝ። አሁን እኔን አድምጪ በቃ ችግር እኔን አድምጪ። እሺ ወንድማችን ተመስገን አንተም እንኳን ለመጣ ማይክን ሚት አደርገው። እህታችን ኤልሳ በደንብ አድርገሽ አድምጪ። ጋይስ እዚህ ውስጥ ያላችሁት ወንድሞች ባካችሁን ራሳችሁን አታታሉ። በዚህ ዘመን በዚህ ሰዓት በጣም ብዙ ቁጥራችሁ ብዙ የሆናችሁ ስፔሻሊ የተለያዩ የፕሮቴስታንት ዲኖሚኔሽን አይታችሁ አንዴ ሙሉ ወንጌል፣ አንዴ መሰረተ ክርስቶስ፣ አንዴ አማኑኤል ህብረት፣ አንዴ አማኑኤል መጥምቃውያን፣ አንዴ ጉባኤ እግዚአብሔር እዛም ትገቡና የሆነ ነገር ሲደብራችሁ እንደውም እኔ እምነት የለኝም በመጽሐፍ ቅዱስ ብቻ ነው ማምነው የሚል ጀኔሬሽን አሁን እየተፈጠረ ነው። የሚል እንደዚህ አይነት ትውልድ እየተፈጠረ ነው። የኔ ተወዳጆች በፍቅር ልነግራችሁ የምፈልገው ነገር አንደኛ አንድ ሰው በመጽሐፍ ቅዱስ አምናለው ግን ሃይማኖት የለኝም ማለት አይችልም። ምክንያቱም መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ስለዚህ የቤተክርስቲያን ሐሳቡን አልፈልግም ግን ቤተክርስቲያን የሰራችው መጽሐፍ ቅዱስ ግን አምንበታለሁ ማለት አይቻልም። ፕሊዝ በጣም ነገሮች ላይ ዲፕ እውቀት ሊኖራችሁ ይገባል። መረዳታችሁን አስቡት እሺ ተወዳጆች። ሲቀጥል አንድ ሰው አሁን ኤልሳታችን ያነሳችው ጥያቄ እውነት ለመናገር ከህይወቷ ጋር የሚገናኘው ነው አይደለም። ግን የእሷ ጥያቄ ምናልባት ለሌሎቻችሁ መልስ ከሆነ ግን ለሌሎቻችሁ ሙቀትና መረዳት እንዲሆን እናነሷለን እንጂ እኔ ተወዳጆች ሃይማኖት የለኝም የሚል ሰው ጥያቄው ስዕል ሊሆን አይገባም። የትኛውም ቤተ እምነት ትክክል ነው ብያላ ምንም ቤተ እምነት የለኝም ቤተክርስቲያን የለኝም ሃይማኖት የለኝም እያለ ላለ ሰው ስዕል ጥያቄ ሊሆን አይገባም። ፕሊስ መረዳታችሁን አስፉት። እህታችን ኤልሳም ዛሬ የተወሰኑ ነገሮችን ካወራን በኋላ አሁን አንቺ ምንም ቤተ እምነት ስለሌለሽ እንዲህ አይነቱ ጉዳይ ላይ መረዳቱ ቢኖረኝ ስላልሽ በወንድምነት እኛም ማስረዳት የምንችለውን ያክል እናስረዳሻለን። ከዛ በኋላ ግን እኔ በወንድምነት የምመክርሽ ነገር ፕሊስ በመጽሐፍ ቅዱስ አምናለሁ ስላልሽ መጽሐፍ ቅዱስን በጥልቀት አንብቢ። በጥልቀት ግን ስታነቢ አንቺ ዝም ብለሽ በዘፈቀደ ማንበብ አይኖርብሽም። አስተምህሮ ደግሞ ሊኖር ይገባል። የመጽሐፍ ቅዱስን አስተምህሮ ደግሞ ቀደምት ቤተክርስቲያን አባቶች እንዴት አድርገው አስተምረዋል የሚለውንም ደግሞ ጠየቅ እያልሽ ተረጂ። አሁን ስለ ስዕላት ግን መርዳት ስለምትፈልግ የተወሰኑ ነገሮችን እንበላት። ፕሮቴስታንቶች ምን ይላሉ? ኦርቶዶክስ ቤተክርስቲያን ምን ትላለች? ሁለቱንም አድርገን እንነግራታለን። ለምን እህታችን ኤልሳ የፕሮቴስታንት መዝሙሮችን ታደምጣለች፣ ፕሮቴስታንት ግን አይደለች እና መረዳቱ እንዲኖራት ሁለቱንም እንነግራታለን። ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው። ብዙ ጊዜ ፕሮቴስታንት የሆኑት ወንድሞቻችን ስዕላት መጽሐፍ ቅዱሳዊ አይደሉም ብለው ያምናሉ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ሲጠየቁ ሁሉም ፕሮቴስታንት ኢትዮጵያ ውስጥ ያለ ፕሮቴስታንት በአጠቃላይ የሚሰጠው ማስረጃ ሁለት ነው። ይህንን ትላንትና አይ ቲንክ ከትላንት ወዲያ በደንብ በስፋት አስረድቼ ነበር። ዛሬ እደግምላችኋለሁ። ሁሉም ፕሮቴስታንት ነው የምላችሁ ከሁለት ጥቅስ በላይ አይሰጥም። ዘዳግም 4ና ዘጸአት ምዕራፍ 20 ከዚህ ውጭ ማስረጃ የሚሰጥ አንድም ፕሮቴስታንት የለም። አንድም ፕሮቴስታንት የመጽሐፍ ቅዱስ ማስረጃዎችን ለሁላችሁም አሁን በደንብ እሰጣችኋለሁ። ተከታተሉ እሺ። እህታችን ኤልሳ ተከታታይ። አንቺ ማይክሽን ብትከፍቺው ጥሩ ነው። እንደውም አብረን መጽሐፍ ቅዱስ ክፍል እያነበብን እንድንሄድ ማይክሽን ከፍተሽው ከኔ ጋር ተከታተልሽ። ባይብል አምንበታለሁ ስላልሽ ከመጽሐፍ ቅዱስ የተወሰኑ ነገሮችን እያነሳን እናወራለን። ቤቲ ካሜራ መክፈት የምችል ከሆነ እሷን በትልቁ እናረጋትና መጽሐፍ ቅዱስ እያሳየንሽ እንቀጥላለን። ቤትሻ እንዴት አለሽ? እግዚአብሔር ይመስገን። ሰላማችሁ ይብዛ። አለን። ባይብል መክፈት ትችያለሽ እንዴ? እሺ ልክፈት።
ኤልሳ በደንብ ተከታታይ። እሺ ያው አብረን ያየን የምንቀጥለው ሁላችሁም ተከታተሉ። ኦኬ ዘጸአት ምዕራፍ 20 ቁጥር 4 ኤልሳም ምናልባት ጥቅስ መያዝ ከፈለሽ ጥቅሶችን ያዥ። እሺ ዘጸአት ምዕራፍ 20 ቁጥር 4 ላይ ያለው ቃል ይህ ነው። ኤልሳ በጣም ብዙ ፕሮቴስታንት ወንድሞች ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ማስረጃ ለመስጠት ሲፈልጉ የሚሰጡት ይሄን ነው። ትንሽ ቤቲ እንትን ሆኗል፣ ብለርድ ሆኗል። ማስተካከል ከቻልሽ አስተካኪው። እስከዛ ግን እኔ ኤልሳ እያነበብነው እንቀጥል። ክፍሉ እንደዚህ ይላል። ኤልሳ እኔ በቃሌ ስለማውቀው ልበልልሽ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኤልሳ እስኪ አሁን ይሄንን ጥቅስ አሁን እኔ ሳነብልሽ ምን ተረዳሽ ከዚህ ጥቅስ ንገረኝ እስቲ። አንቺ እንድፈለግሽ መናገር ትችያለሽ። የተረዳሽው ንገረኝ እስቲ። ምን ተረዳሽ ከዚህ ጥቅስ? ደገምልኝ ፈለግ። በላይ በሰማይ ይኸው ካሜራ ላይ ተይፈለረ አንብብ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር ከዛ በኋላ እንደሚል የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ። በጣም ጥሩ። ቀጥይ። 5 ነው። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስኪ ይበቃል። በቃ አሁን ይህን ክፍል እኔ ደግሜ አሁንም ላንብብልሽ ቶሎ ቶሎ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ኤልሳ ይሄንን ጥቅስ ስታነቢ አንቺ ምን ተረዳሽ? አሁን እያወራን ያለነው ስለ ስዕላት ነው። ይሄ አሁን ያወጣው ልጅ ጥቅስ ፕሮቴስታንት የሆኑ ሰዎች የሚሰጡት የመጽሐፍ ቅዱስ ማስረጃ ነው። አንቺ ምን ተረዳሽ? ለየትኛውም ለተቀረጸ ምስል መስገድም ማምለክም እንደሌለብን ማለት ነው። በጣም ጥሩ። ክፍሉ ስለ ስዕላት ይናገራል ብለሽ ታምኛለሽ? ኤልሳ እምነትሽን ነው የምትነግሪኝ? ስዕል ብሎ ቃል በቃል አላለም። በጣም ጥሩ። ቃል በቃል ባይል ችግር ቃል በቃል እንሆና ለተቀረጸላቸው አትስገዱም አታምልኩም ነው ያለው። አዎ እዚህ ጋር አሁን ቅድም እንዳልኩሽ ስለ ስዕላት ስናወራ ፕሮቴስታንት የሆኑ እህት ወንድሞች የሚሰጡት የመጽሐፍ ቅዱስ ማስረጃ ነው። ይሄ ክፍል አሁን እህታችን ቤት ያወጣችው ይሄ የመጽሐፍ ቅዱስ ማስረጃ ስዕላትን እንደው አካቶ የሚናገር ይመስልሻል ወይ? አሁን የአንቺ መረዳት ነው የፈለግኩት። ስለዚህ በነፃነት ቃል በቃል ባይልም ስዕላትን ጨምሮ የሚናገር ይመስለኛል፣ ወይም ደግሞ አይመስለኝም። የአንቺን መረዳት ንገሪኝ። ፈለገ የቃሉን እውቀት ለመረዳት እኮ በራሱ ጸጋ ይፈልጋል ይመስለኛል። እና አሁን ይህንን ለማለት እንደዚህ ነው ብዬ የፈለግኩት አንቺን እያስረዳዎች ነው። ማስረዳሽን ደግሞ የአንቺን መረዳት ማወቅ ስላለብኝ ከዚህ በኋላ አሁን አንቺ ትክክል መልሰሻል፣ ጎበዝ ልጅ፣ ትክክል አልመለሽም፣ ሰነፍ ልጅ ልንልሽ አይደለም። እሺ ኤልሳ፣ እሺ የተቀረጸው ምስል ለአንተ አታድርግ፣ አስገድላቸው። ኤልሳ በጣም ብዙ ሰዎች ይመጣሉ እና ሁሉንም ሰው ይልሽ እንደዚህ እያባበለን የምናወራው እና እባክሽን አንቺ ደግሞ ሌላ ራስ ምታት አታስቸግሪኝ። እኔ አሁን የጠየኩሽ ትክክለኛ መልስ መልሽልኝ። ይሄ ምን ማለት ነው? አይደለም ስትመልሺ ትክክል ከሆንሽ ጎበዝ ልጅ መለሰች ልንል፣ ስትሳሳች ተሳሳተች ልንል አይደለም። መጽሐፍ ቅዱስን አምናለሁ ብለሽኛል። መጽሐፍ ቅዱስን የምታምኚ ሴት ነሽ። ስለ ስዕላት ምንም የገባሽ ነገር የለም። ግን እዚህ ጋር ስለ ስዕል አይደለም የሚያወራው ፈለገ። የተቀረጸውን ምስል ለአንተ አታድርግ ነው የሚለው። ጎበዝ ልጅ እኔ የሚፈለግኩት ያንን ነው። ጎበዝ ልጅ እሺ፣ ስንጀምር ሁላችሁም አድምጡ። እህታችን ኤልሳም አድምጪኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ሲባል ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞች የሚሰጡት የመጽሐፍ ቅዱስ ማስረጃ ይሄ ነው። ይሄ ክፍል ስለ ስዕላት የሚናገር ይመስልሻል ወይንስ አይመስልሽም? ሽልስ ኤልሳውን እንዳልሽው ይሄ ክፍል ስለ ስዕላት የሚናገር አይደለም። ይልቁን የሚናገር ስለ ጣዖት ነው። አምላካችን እግዚአብሔር
እኛ ጣዖታትን እንዳናመልክ እንድንጸይፍ ያዘዘበት ክፍል ነው። በላይ በሰማይ ካለው ኦኬ፣ በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ ከዛስ አታምልካቸው፣ አትስገድላቸው። ስለዚህ ይሄ ክፍል እየተናገረ ያለው ስለ ጣዖታት እንጂ ስለ ስዕላት አይደለም። ስለ ስዕላት አይደለም። ብዙ ጊዜ ፕሮቴስታንት እህት ወንድሞቻችን አይ በላይ በሰማይ ሲል አምላካችን እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችን የሚያካትት ነው። እንደውም ዘዳግም 4 ላይ የሰማይ ሰራዊት ብሎ ይጠራቸዋል። የሰማይ ሰራዊት የተባሉት ቅዱሳን መላእክትም ጭምር ነው ብለው ይሳሳታሉ። ግን ስህተት ነው። የሰማይ ሰራዊት ተብለው የተጠሩት ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ደመናት፣ ሌሎችም ናቸው። እነዛን ሁሉ ሰዎች ቢስሉ ኃጢአት አይደለም። ሰርተው ስረው ቀርጸው ምሳሌ ያስቀምጠው ወርሺፕ የሚያደርጉ ከሆነ የሚያመልኩ ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ ይሄ ክፍል የሚናገረው ስለ ጣዖት እንጂ ስለ ስዕላት አይደለም። መጽሐፍ ቅዱስ ስለ ስዕል ይናገራል ወይ? ስዕላት መጽሐፍ ቅዱስ እንደሆኑ ይናገራል ወይ? አዎ ይናገራል። በጣም ጥሩ። ዘጸአት ምዕራፍ 25 እዚሁ ላይ ዘጸአት ምዕራፍ 25 ምን እንደሚል እንመልከት። እታችን ኤልሳውን በደንብ ተከታታይ። እሺ ዘጸአት ምዕራፍ 25 ቁጥር 18 ምን እንደሚል አንብቢልን ኤልሳ። ምን ይላል? ስክሪኑ ላይ ያለው 2 ኪሩቤል ከተቀመጠ ወርቅ ስራ ከዛ ስርየት ነው የሚለው በደንብ አይታየኝም። ስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ። በጣም ጥሩ እህታችን ኤልሳ። ኪሩቤል የምንለው የእግዚአብሔርን ዙፋን የሚሸከሙ 4 መላእክት ነው። እነዚህ ኪሩቤል ብለን የምንጠራቸው ቅዱሳን መላእክቶች ናቸው። አምላካችን እግዚአብሔር በቀጥታ ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘን እንመለከታለን። ቁጥር 19 ላይ ይኸው ቤትሻ ጠቆር አድርጋልሻለች። እዛ ጋር ስትመለከቺ አንዱ ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገ በአንድ ላይ ተሰራዋል እያለ ያዛል። ከዛ በኋላ እንደውም ስለ በሆነ አገላለጽ ደግሞ ኪሩቤል ክንፎቻቸው ወደ ላይ ይዘረጋሉ እያለ ደግሞ ይናገራል። አምላካችን እግዚአብሔር በቀጥታ የቅዱሳን መላእክት ስዕላት የቅዱሳን መላእክት ምስል እንዲቀረጽ ያዘዘበት ክፍል ነው። አምላካችን እግዚአብሔር ካለ እኛ ኖ አይ ስህተት ነው ማለት አንችልም። አሁን እያሳየሁሽ ያለው ፐርፐዛቸውን አይደለም መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። ኦኬ እዚህ ጋር ምን እናያለን? ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። እሺ አንደኛ ነገሥትን ደግሞ እናውጣ። አንደኛ ነገሥት ምዕራፍ 26ን እናውጣ። ሁላችሁም ተከታተሉ እሺ። አንደኛ ነገሥት ምዕራፍ 6 ቁጥር 29 እሺ ቁጥር 29 ምን ይላል? ሲያንብቤ ልሳ ቁጥር 29 በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። በጣም ጥሩ። ይሄ ለአምልኮተ እግዚአብሔር እየተሰራ ያለ መቅደስ ነው። እሺ አሁን እዚህ ጋር የምታዩ ለአምልኮተ እግዚአብሔር እየተሰራ ያለ መቅደስ ነው። እንደውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ማለትም ወደ ምድር ሲመጣ ከእናታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በዚህ ምድር በተወለደ ጊዜ ተወልዶም በቃሉ ትምህርት ብዙዎችን በሚያድንበት ዘመን ክርስቶስ ያሰማረባቸው ምኩራቦችና መቅደሶች ናቸው። እነዚህ የተሰሩት የዚህን ታይም ነው። አንደኛ ነገሥት ምዕራፍ 6 ከቁጥር 27 ጀምሮ አንብቢው። ከእንደገና ቁጥር 27 ጀምሮ ተመልከች እስከ 29 ከ27 እስከ 29 አንብቢልን። እሺ ኤልሳ ይኸው ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎችም ዘርግተው ነበረ። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበረ። የሁለቱም ክንፎች በቤቱ መካከል
እርስ በእርሳቸው ይነካኩ ነበረ። እሺ ቀጥይ። ኪሩቤልንም በወርቅ ለበጣቸው። ቁጥር 29ንም ቀጥይ አንብቢ። አይታየኝም። ቁጥር 28 ላይ ነው። እሺ በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጪ እሺ ኤልሳ ለአምልኮተ እግዚአብሔር በሚሰራው መቅደስ የኪሩቤል መላእክት ስዕላት እንደተሳሉ ይሄ መጽሐፍ ቅዱስ ክፍል ይናገራል። በተጨማሪም ቁጥር 27 ጀምሮ ስትመለከችው ይሄ ከቁጥር 26 ጀምሮ ስዕላዊ በሆነ ገላጭነት ማለት በምናብ እንዴት ተደርገው እንደተሳሉ ይናገራል። የኪሩቤል ስዕላት ለአምልኮተ እግዚአብሔር በተሰራው መቅደስ በአንድ በኩል ብቻ አይደለም የተሰሩት፣ በውስጥም ተስለዋል፣ በውጭም በኩል ተስለዋል እና ሲሳሉ ምናባዊ በሆነ ገላጭነት እዚህ ጋር ክፍሉ ላይ ያስቀምጥልሻል እንዴት ተደርገው እንደተሳሉ ማለት ነው። የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ፣ የሁለተኛውን ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ይሄ በጣም ግዙፍ ተደርገው ክንፎቻቸው ከአንደኛው ግንብ ጥግ እስከ ሌላኛው ግንብ እስኪደርስ ድረስ ግዙፍ ተደርገው እንደተሳሉ ይናገራል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል መጽሐፍ ቅዱሳዊ ናቸው ምንለው ለዚህ ነው። መጽሐፍ ቅዱስ የሆነ መሰረት አላቸው። በመጽሐፍ ቅዱስም ጭምር በፈቃደ እግዚአብሔር ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል፣ ይመሰክራል። ነገር ግን አሁን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንምጣ። ኦኬ አገልግሎታቸው ምንድን ነው? እህታችን ኤልሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን ስዕላት አገልግሎት ምንድን ነው? እንደውም ከዚህ ጋር ተያይዞ ከትላንት ወዲያም ሳነሳው ነበረ። ብዙ ጊዜ ለብዙ ፕሮቴስታንት እህት ወንድሞች ጥያቄ የሚሆን ነገር አለ። ኦርቶዶክሳውያን የስላሴን ስዕል ሳይቀር ይስላሉ። ስላሴን ኬት አይተውሳሉ አይደል? ኤልሳ ይሄ ጥያቄ አያስነሳም? ያስነሳል አይደል? የኢየሱስን ክርስቶስ ስዕል ስለዋል። ኬት አይተውሳሉ? የድንግል ማርያምን ስዕል፣ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የነ ቅዱስ ጳውሎስን፣ የነ ቅዱስ ጴጥሮስን በዚህ ዘመን ያሉ ኦርቶዶክሳውያን ይስላሉ። ከየት አምጥተው ሳሉ? ከየት ስላሴን ማን አይቶ ሳለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይቶ ቅዱሳንን የሳለ የለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህታችን ኤልሳ እኛ ኦርቶዶክሳውያን ስላሴን አይተን ለመጀመሪያ ጊዜ ኢየሱስ ለሚለው ስም ሰማዕት የሆነው ቅዱስ እስጢፋኖስ በድንጋይ ሲወገር ሰማያት ተከፍተው የስላሴን ክብር እንዳየ እኛ ሰማያት ተከፍተውልን የስላሴን ክብር እያየን ቆያ እንዴ እያልን ስላሴን ስለናል የሚል አስተምሮ የለም። ክርስቶስን ተገልጦልን ክርስቶስን እያየን ወረቀት ቶሎ አስቀምጠን ስንፈልግ በቀለም ስንፈልግ በእርሳስ ስለናል የሚል አስተምሮ የለም። እሺ ማንም ቅዱሳን አይቶ የሳለ የለም። ታዲያ እንዴት ይሳላል? አገልግሎታቸው ላይ እንመጣለን ማለት ነው። ግን ማንም አይቶ ካልሳለ በቃ መሳል የለባቸውም የሚሉ ሞኞች አሉ። አሁን የሰጠውሽ የመጽሐፍ ቅዱስ ክፍሎች ላይ አሁን ያነሳናቸው ጥቅሶች ላይ በአጠቃላይ የኪሩቤል መላእክትን የቀረጹም የሳሉም ሰዎች የኪሩቤል መላእክቶችን አይተው አይደለም የሳሉት። ኦኬ እንኳን እኛ ኦርቶዶክሳውያን በሰዓቱ ለመጀመሪያ ጊዜ የቅዱሳን መላእክትን ስዕላት የሳሉት እንኳን የኪሩቤል መላእክቶች ተገልጠውላቸው አይደለም የሳሏቸው። ኦኬ ገላጭ አድርገው ነው የሳሉት። ገላጭ አድርገው ልክ መላእክት እንደሆኑ ለማጠየቅ ክንፎች እንዲኖራቸው አድርገው ለአምልኮተ እግዚአብሔር በተሰራው መቅደስ ላይ ስዕላቶቻቸውን ሳሉ እንጂ ኪሩቤል መላእክት ተገልጠውላቸው ቆይ አንድ ጊዜ ክንፎቻችሁን ሲዘርጉልን ብለው ከዛ ደግሞ ስለው አንዴ ደግሞ ወደ ግራ ዙሩልን እስቲ ትንሽ ደግሞ ወደ ቀኝ ዞር በሉ እያሉ ሳሉ የሚል አስተምሮ የለም። እንዲህ ባለ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ቅዱሳን ስዕላትን ለምን ትስላለች ከተባለ ገላጮች ስለሆኑ፣ የቤተክርስቲያን ልሳኖች ስለሆኑ፣ ቋንቋዎች ስለሆኑ። ምን ማለት ነው ይሄ? በደንብ አሁን ስናገር አድምጪ እህታችን ኤልሳ። ቋንቋ በሶስት ይከፈላል። በስንት ይከፈላል አልኩሽ? በሶስት ይከፈላል። አንደኛው ሊትራል ላንጉጅ ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ደግሞ ስዕላዊ ቋንቋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛዋ በሶስቱም ቋንቋ የክርስቶስን ወንጌል የምትሰብክ ቤተክርስቲያን ናት። ብቸኛዋ
ኦኬ የክርስቶስ ኢየሱስን ወንጌል በሶስቱም ቋንቋዎች የምትሰብከው ብቸኛዋ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሊተራል በሆነ ወይ ማለት ልክ እንደዚህ እኔና አንቺ በምናወራው አይነት ወይ ቃል በቃል የክርስቶስ ኢየሱስን ወንጌል ቅድስት ቤተክርስቲያን ትሰብካለች። ሌላው በምልክት ይሰበካል። በምልክት ምን ማለት ነው? እህታችን ኤልሳ መቼም አንቺ ኦርቶዶክሳዊ ነበርሽ። ያው እንዲህ አይነት ነገሮችን ልታስታውሺ ትችያለሽ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርብ ጊዜ ለምሳሌ ታኅሳስ 28 በዚህ ዓመት መስቀል አደባባይ ላይ ከ500 እስከ 600 ሺህ የሚጠጉ ኦርቶዶክሳውያን በመስቀል አደባባይ ተሰብስበው ነበረ። ምን ለማክበር? የክርስቶስን ልደት። የክርስቶስን ልደት ለማክበር ሲሰባሰቡ ሁሉም ኦርቶዶክሳዊ ነጭ ለብሶ ነው የመጣው። ኤልሳ ነጭ ለብሶ ነጭ ነጠላ። ለምንድን ነው ነጭ ለብሰን የመጣን? ምክንያቱም ቤተክርስቲያን በምልክት ቋንቋ ሰባኪ ነች። መሰብሰባችን ካልቀረ ለምን እንደ ኮሬ ወታደር ሬንጀር ለብሰን አልመጣንም? ለምሳሌ እኔ የማውቀው አንድ የፕሮቴስታንት አገልጋይ ስሙ ስለጠፋኝ ነውና አዳራሽ ውስጥ ላሉ ሰዎች በአጠቃላይ ሬንጀር አስለብሶ የኢየሱስ ወታደሮች ነን ብሎ ሰላምታ ይሰጣሉ። ለማን ሰላምታ እንደሚሰጡ ባናቅ፣ አሁን ለመተቸት አይደለም። ቁጥራቸው ትንሽ የሆኑ እነዛ ሰዎች እንኳን ሬንጀር ይለብሳሉ ደምቀው ለመታየት። እርግጠኛ ነኝ አምሮባቸው ለመታየት ደምቀው ለመታየት ነው ያንን የሚያደርጉት። የኦርቶዶክስ ቤተክርስቲያን 500 ሺህ 600 ሺህ ድረስ ህዝብ ተሰብስቦ ለምንድን ነው ሬንጀር ማን ለብሰው? ለምን እንደ ስዋቲም ጥቁር በጥቁር ለብሰን ሃ ያለን ሰላምታ እየሰጠ ለምን አናልፈም? ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይልሳ በዘፈቀደ የሚደረግ መጽሐፍ ቅዱስ አውድ የሌለው ነገር ስለሌለ በምልክት ቋንቋ ስላለው ማለት ነው። በዛ ያ ደግሞ በምልክት ቋንቋ ምን ስብክበት ስብከት ነው። ነጭ ምን ለብሰው እሺ ልክ እንደዚህ ነው የምላቸው። አሁን በቤትሽ አንድ ጊዜ ከእንደገና ክፈችው። አሁን ሰዎች ተሰባስበው ለምሳሌ እንዲህ አይነት ትርኢት አሳይተው ያውቃሉ። ማንንም ልተች አይደለም። መስቀል አደባባይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከ500 እስከ 600 ሺህ የሚጠጉ ሰዎች ተሰብስበው ግን ሬንጀር ለብሰው ሃ ምናምን እያሉ አልሄዱ። ነጭ ለብሰው ነው የተገኙት። ለምንድን ነው ጋይስ? ስለሌላው አይመለከተንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በምልክት ቋንቋ ስለምሰብክ ነው። በምልክት ቋንቋ ስለምሰብክ ይበቃል። ቤትሽ ነጭ የምንለብሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞቱ አምላክ ሞትን ሞቶ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ከድቅድቅ ጨለማ ወደ ብርሃን እንዳሸጋገረ እያመንን እየሰበክን ነው ነጭ የምንለብሰው። በዘፈቀድ አይደለም። ነጠላችን እንኳን በምልክት ሰባኪ ነው። ኦኬ ለጠያቂ መልስ አለው ልላችሁ ነው። ለሚጠይቀን ሰው መልስ አለን። የምናረግበት ሪዝን አለ። ቤተክርስቲያን በምልክት ቋንቋ ሰባኪ ነች። ለምሳሌ በማህሌቱ በዝማሬው ከበሮን እንጠቀማለን። ጋይስ ከበሮ ይሄ ዷ ዷ ዷ የሚል ድምፅ እንዲወጣልን ፈልገን አይደለም የሰራነው። እንደውም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ የተሻለ አደገኛ ድምፅ የሚወጡ ብዙ መሳሪያዎች አሉ። እኛ ግን ጩኸት እንዲያወጣ አድርገን አይደለም የሰራነው። መጽሐፍ ቅዱስ አውድ እንዲኖሩ አድርገን የሰራነው። በምልክት ቋንቋ ሰባኪ ነች። ከበሮውን ብዙዎቻችሁ ከተመለከታችሁት በአንድ በኩል ጠባብ፣ በአንድ በኩል ደግሞ ሰፊ ነው። ከዛ ከላይኛው ጫፍ እስከ ታችኛው ጫፍ ጠፍሮች አሉ፣ ጠንካራ የሆኑ ጠፍሮች። ከጠፍሮቹ ስር ደግሞ ቀይ የሆነ ግምጃ አለ፣ ቀይ የሆነ ጨርቅ። ከከበሮቹ ውስጥ ደግሞ 5 ጠጠሮች አሉ። ምንም ከከበሮ ድምፅ ጋር ግንኙነት የሌላቸው 5 ጠጠሮች አሉ። እነዛ 5 ጠጠሮች ክርስቶስ የተቸነከረባቸውን 5 ችንካሮች፣ 5 ቆናተ መስቀሎችን፣ የቤተ ክርስቲያን አምድ የሆኑትን 5ቱ አዕማደ ምስጢራትን የሚያጠይቁ ናቸው። ከበሮ ቀይ መልበሱ አንደኛ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ስለኛ መድማቱን ደሙን ስለኛ ማፍሰሱን የሚያጠይቅ ነው። እነዛ ጠፍሮች ክርስቶስን ጸሐፍት ፈሪሳውያን ጠንካራ በሆኑ ገመዶች አስረው እጆቹን ወጥረው እንደቸነከሩት እያሰበን ምን መሰክርባቸው ንዋያቶች ናቸው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ጠባቡ የሥጋን ሰፊው የመለኮት ምሳሌ ነው። ክርስቶስ እርሱ ፍጹም አምላክ ፍጹም ሰው እንደሆነ የምንሰብክበት መሳሪያችን ነው ከበሮ። በዘፈቀድ የሆነ አይደለም። አንዳንድ የፕሮቴስታንት አማኞች ከበሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እጅ ላይ ሲያምር አይተው ዝም ብለው ገዝተው ይጠቀሙታሉ።
ግን ፐርፐዝ አለው። ኦርቶዶክስ ቤተክርስቲያን በምልክት ሰባኪ ነች። ኦኬ እያንዳንዱ የምናደርገው ነገር በአጠቃላይ ምክንያት አለ። የመጨረሻ ምሳሌ ልስጣችሁ። እኛ ስንዘምር ሰይጣን ጭፈራ አንጨፍርም። ቤቲ እስከዛ ቪዲዮ ካለሽ አዘጋጅልኝ። እኛ ስንዘምር ኤልሳ ለእግዚአብሔር ብለን ይሄ በእህታ የምናቀርበው እህ እያለን የምናቀርበው ጭፈራ የለም። ለአምላካችን ለእግዚአብሔር ምናልሽኝ ኤልሳ? በያሬዳዊ ዝማሬ ነው። ልክ ነህ። ያሬዳዊ ዝማሬን አይደለም ለማምጣት የፈለኩት። እሺ በደንብ አድርገሽ አድምጪ፣ ሌሎቻችሁም አድምጡ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልክት ቋንቋ ሰባኪ እንደሆነች እየነገርኳችሁ ነው ያለሁት። እኛ ለአምላካችን ለእግዚአብሔር አንድ ማይኩን ክፈችው ጋይስ ተከታተሉ። እሺ ለአምላካችን ለእግዚአብሔር ሰይጣናዊ ጭፈራን አንጨፍርም። ለአምላካችን ለእግዚአብሔር ምስጋና ብለን አጋንንታዊ የሆነ ጭፈራን አናቀርብም። ቤትሻ ማይክሽን ክፈችው። Prophetic dance ነው ምንድነው? the prophetic dance are ready ምን dance the prophet ready hey አሁን ይሄንን ያመጣውላችሁ በማንም ላይ ለመቀለድ አይደለም ጋይስ፣ እንድትረዱ ከመሰላችሁ አንዱ የምናቀርበው ምሳሌ ይሄን ነው። እኛ ለእግዚአብሔር አጋንንታዊ የሆነ ጭፈራን ምድራዊ የሆነ ጭፈራ አናቀርብ። እግዚአብሔር በጭፈራ ይመሰገናል ብለን አናቀርብ። የፕሮቴስታንት እምነት ተከታይ የሆኑ ወንድሞቻችን አሁን እዚህ ጋር ሴት የነበረው ለምሳሌ የሚሉበት አይነት ስታፈል ያለውን ምን እያደረጋችሁ ነው ትላችሁ ዳያብ ነው አይዲያ ኦኬ ምን እያደረጉ እንደሆነ አያውቁም። ኦኬ እዚህ ጋር ለምሳሌ ያሉትን እኚህና የመጨረሻ አንድ ቪዲዮ ይሁንና ነው እንዴት እንደሚያደርጋቸው እሺ ጋይስ ሪፖርት የተደረገ ስለሆነ እሺ ሪፖርት እያደረጉ ነው። ኦኬ እኛ ለአምላካችን ለእግዚአብሔር ሰይጣናዊ ጭፈራን አናቀርብም፣ አጋንንታዊ ጭፈራን አናቀርብም። በምልክት ግን እየሰበክን እግዚአብሔርን እናመሰግናለን። እኛ ስንዘምር እንዴት ነው የምንዘምረው? እጆቻችንን እናሸበሽባለን። ኦኬ በደንብ አድርጋችሁ አድምጡ። ለምሳሌ እኛ ጉራገኛ አንጨፍርም። ጉራገኛ የሚጨፍሩ ሰዎች ሊኖሩ ይችላሉ። እኛ ድሮ ለምሳሌ ወጣት እያለን በየምሽታ ቤቱ በየጭፈራ ቤቱ የጨፈረውን የአፍሪካ ዳንስ አንጨፍርም። ለኢየሱስ አጋንንታዊ ጭፈራ ለኢየሱስ አይቀርብም። አጋንንታዊ ጭፈራ ለአምልኮ አይቀርብም። እኛ ስንዘምር ምን እናደርጋለን? እናሸበሽባለን። እጆቻችን በዘፈቀድ የሆነ ነገር አይደለም። ስናሸበሽብ ኃያል የሆነው አምላክ ክርስቶስ ኢየሱስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እያንገላቱ እንደወሰዱት እያሰበን ነው የምናሸበሽበው። በአራቱም ወንጌላውያን እንደተጻፈ ስፔሻሊ በዮሐንስ ወንጌል ላይ እንደተጻፈ የክርስቶስን ሕማም እያሰበን ነው የምናሸበሽበው። ስንዘምር ካሸበሸበን በኋላ እናጨበጭባለን። ለምሳሌ ልክ አንድ መዝሙር ስንዘምር እኛ ወምድርኒ ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ
ተሐጽባ በደመ ክርስቶስ እንላለን። ኢቭን ስናጨበጭብ ይሄ ጯ ጯ ጯ የሚል ድምፅ እንዲወጣ ፈልገን አይደለም። ይሄ በጉባኤ ቤት ላይ ያሉ ሊቃውንት የሚያመሰግኑት ምስጋና ነው። የኔ ተወዳጆች ሁላችሁም አድምጡ። ስናጨበጭብ ኃያል የሆነ አምላክ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ ነገር ምክንያት አለው፣ ሪዝን አለው። በምልክት ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰብካለች የምንለው ለዚህ ነው። ሶስተኛው ቋንቋ የመጨረሻው ስዕላዊ ቋንቋ አሁነታችን ይሰ በደንብ አርግሻል እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ስብከት ነው ብያችሁ የነበረው ለዚህ ነው። ቅዱሳት ስዕላት የቤተክርስቲያን ልሳኖች ናቸው፣ ቋንቋዎች ናቸው ምንለው ለዛ ነው። ለምን ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብካለች። በደንብ አርጋችሁ አርምጡ፣ በደንብ አርጋችሁ ተከታተሉ። የኔ ተወዳጆች ለታችን ኤልሳ ትዳር እንዳለሽ አላቅም፣ ምናልባት ልጆች እንደለሽ አላቅም። ምናልባት ግን የእህትሽ የወንድሞችሽ የተለያዩ የጓደኞች ልጆች ይኖራሉ። ሌሎቻችሁ ብዙ ውስጥ ያላችሁ ፕሮቴስታንት እህት ወንድሞቼ ወይም ሌሎችም እምነት ተከታይ ናችሁ እህት ወንድሞቼ ልጆቻችሁ ለገና ልክ እንደተወለዱ ጨቅላ ሆኖ ሳለ መዋለ ሕፃናት የሚባል ትምህርት ቤት ታስገቧቸዋላችሁ። መዋለ ሕፃናት ሲገቡ ለሰው ልጅ አይምሮ ቀለል ባለ መልኩ በሰው አይምሮ የሚታተመው ቋንቋ ስዕላዊ ቋንቋ ስለሆነ ኢቭን ትምህርት ቤት ተቋማት ሳይቀር ሕፃናትን በስዕላዊ ቋንቋ ያስተምራሉ። ኤፎር አፕል መሆኑን እንዲያውቁ እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ቢፎር ቦል መሆኑን እንዲያውቁ እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ቲፎር ታይገር መሆኑን እንዲያውቁ ከቲ ፊደል አጠገብ የነብር ስዕል ይሳላል። ስዕላዊ በሆነ ቋንቋ ሕፃናት ልጆች እንኳ ይማራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላዊ በሆነ ገላጭነት የክርስቶስ ኢየሱስን ወንጌል ትሰብካለች። የትኞቹም ስዕላት የፎቶግራፍ አገልግሎት አይሰጡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ በቀራንዮ መስቀል ተሰቅሎ ስጋውን እንደቆረሰ ደሙን እንደፈሰሰ መጽሐፍ ቅዱስ ይናገራል። ይህንን የመጽሐፍ ቅዱስ ክፍል ገላጭ በሆነ መልኩ ስዕላዊ በሆነ ቋንቋ አስቀምጣ ወንጌልን ትሰብክበታለች እንጂ ይሄ የኢየሱስ ክርስቶስ ፎቶ ነው፣ ይሄ የምታዩት ራሱ ቁርጥ ራሱ ኢየሱስ ክርስቶስ ነው እያለች አይደለም። ኦኬ። በሐዋርያት ሥራ መጽሐፍ ላይ ጴጥሮስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ ይናገራል። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ውስጥ ስትገቡ እኒህ አይነት ነገሮችን ትታዘባላችሁ። ከስዕላቱ ስር ጴጥሮስ በሰይፍ እንደተቀላ ይሄ በመጽሐፍ ቅዱስ ላይ ያለውን ሐሳብ ገላጭ ሆነ ወይ ቅዱስ ቤተክርስቲያን ታስቀምጣለች እንጂ ጳውሎስ በዘመኑ ይውላችሁ መልኩ ቁርጥ ራሱ ይሄንን ነበር የሚመስለው የሚል አስተምሮ የላት። ቅዱስ ጴጥሮስ ስለ ትሕትና ከፍ አድርጋችሁ እንዳሰቅሉኝ እኔን እንደ ጌታዬ እንዳሰቅሉኝ ዘግዝቃችሁ ስቀሉኝ ብሎ ተዘግዝቆ ተሰቅሏል። ማን ለሚለው ስም? ኢየሱስ ለሚለው ስም። በሐዋርያት ሥራ ላይ ሐዋርያት ኢየሱስ ለሚለው ስም የተቀበሉት ግፍና መከራን በአጠቃላይ ቅዱስ ቤተክርስቲያን ስለ ቦነ ገላጭነት ታሳየ። ተሰቀለ እንደ እየተባለ ይጻፋል። ለምን? ገላጮች ናቸው። ቶማስ ክርስቶስ ስለሚለው ስም ቆዳው ተገፏል። ቅዱስ ቶማስ ቆዳው እንደ ተገፈፈ ለምን? ስዕሉ ገላጭ ነዋ። የፎቶግራፍ አገልግሎት አይደለም የሚሰጠው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ይሄ ነው። አንድን መስማት የማይችልን ሰው ቤትሻ የቅድሙን አንድ ቪዲዮ ትከፍቻለሽ፣ ጭፈራ የለበትም ማለት ነው። አንድን የፕሮቴስታንት አዳራሽ ውስጥ ብትወስዱት መስማት የማይችልን ሰው ስትፈልጉ ሙሉ ወንጌል፣ ስትፈልጉ መሰረተ ክርስቶስ፣ ስትፈልጉ የፈለጋችሁበት ቦታ አንድ ቸርች ላይ ስትወስዱት ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ወንጌል ምንድን ነው ጋይስ? ለምሳሌ ይህን ሰው እዚህ ቸርች ውስጥ አመጣችሁት። እስኪ አይቶ ሊረዳ የሚችለው ነገር ምንድን ነው? ክፈችው። ሁላችሁም ተከታተሉ። እሺ ቀጣዩንም ክፈችው፣ ሌሎቹንም ክፈቻቸው። ይኸው እነዚህ ነገሮች ያህል። እሺ ይሄ ሰው መስማት አይችልም። ወደ ፕሮቴስታንት አዳራሽ መጣ። ምንድን ነው ሊመለከት የሚችለው? እነዚህን አይነት ነገሮች ይመለከታል። ዲም ላይት ይመለከታል፣ ኪቦርድ ይመለከታል፣ ሰዎች ሲደንሱ ይመለከታል። ምንድን ነው ሌላ ላይ የሚችለው?
ህሊናውን አስተባብሮ የክርስቶስ ኢየሱስን ወንጌል እንዲያስል ያደረገው የሚችል ነገር በፍጹም ሊመለከት አይችልም። እሺ እዚህ ጋር ኦኬ ቶርክ የሚያደርግ ሰው ይመለከታል። እሺ የሚዘል ሰው ይመለከታል። እሺ እዚህ ጋር ደግሞ ፍንዳታ የሆነ ሰውዬ ይመለከታል። እሺ ከላይ ስቴጅ ላይ ቆመው ሰው ሲጨፍር ያያል። እሺ ይሄ መንገድ ላይ ስለሆነ ታዩ ይበቃል። ቤትሽ አሁን ሁላችሁም አድምጡኝ። አንድን መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ሊመለከት የሚችለው ነገር ይሄንን ነው። የሆነ ስሪፒስ የለበሰ ሰው ሰዎችን እየነካ ሲጥል ይችላል። ሰዎች ሲጨፍሩ ሊመለከት ይችላል። ጎንበስ ቀና ሲሉ ሊመለከት ይችላል። ቶርክ ሲያደርጉ ሊመለከት ይችላል። የሀገሩን ጭፈራ ሲጨፍሩ ሊመለከት ይችላል። ከዛ ውጪ መጽሐፍ ቅዱስን እንዲያስብ የሚያደርገው አንድም ኮንሰፕት አያይ። ይህንኑ ሰው ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጡት። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ሰው ስታመጡት ስዕላዊ በሆነ ገላጭነት ኦርቶዶክስ ቅድስት ቤተክርስቲያን የክርስቶስ ኢየሱስን ወንጌል ትሰብክለታለች። ኦኬ የክርስቶስ ኢየሱስን ወንጌል ለምሳሌ በማቴዎስ ወንጌል ላይ እንደተጻፈ ክርስቶስ በቤተልሔም ግርግም መወለዱ መጽሐፍ ቅዱስ ይናገራል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች ተብሎ የተቀመጠውን ሐሳብ ገላጭ በሆነ ወይ ይህ ሰው ስዕላዊ በሆነ ገላጭነት ኦርቶዶክስ ቅድስት ቤተክርስቲያን ትሰብክለታለች። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ሁላችሁም ተከታተሉ። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ስዕላዊ በሆነ ገላጭነት ይህ ሰው ያያል፣ ይረዳል። ወደ ኦርቶዶክስ ቤተክርስቲያን ልክ ሲገባ ሰይጣናዊ ጭፈራ፣ አጋንንታዊ ጭፈራ፣ አስረሽ ምቺው ያዝልቀ የለም። በተረጋጋ መንፈስ በተረጋጋ ሁኔታ ኦርቶዶክስ ቅድስት ቤተክርስቲያን ስዕላዊ በሆነ ገላጭነት ብዙ ነገርን ትሰብክለታለች። በደንብ አድምጡ። ክርስቶስ በቤተልሔም ግርግም መወለዱ በጣም የሚገርመኝ ነገር በጣም ብዙ ፕሮቴስታንት ቸርቾች ውስጥ ልክ የጌታችን የኢየሱስ ክርስቶስ ልደት ሲደርስ ሁሉም የፕሮቴስታንት አዳራሾች ውስጥ በጎጆ ቤት አድርገው አይታችሁ ከሆነ የኢየሱስ ክርስቶስ ልደቱን እንዲያጠይቅ አድርገው በጎጆ ቤት ምናምን አድርገው የተለያዩ ቸርቾች ያከብራሉ። ስለ ስርዓት ግን ምንም አይነቱ መረዳት የላቸው። ስዕላት ልሳኖች ናቸው፣ ቋንቋዎች ናቸው፣ ገላጮች ናቸው። የኔ ተወዳጆች በደንብ አድርጋችሁ አምጡ። እሺ ክርስቶስ በቤተልሔም ግርግም መወለዱን ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን ትሰብካለች። ለዚህ ሰው ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይናገራል። ስዕላዊ በሆነ ገላጭነት ክርስቶስ ኢየሱስ በዮሐንስ እጅ እንደተጠመቀ ገላጭ አድርጋ ታስቀምጣለች። ዮሐንስ ለምድ ለብሶ የመጣ የእግዚአብሔር ባሪያ እንደሆነ ይናገራል። ስዕላዊ በሆነ ገላጭነት ቅዱስ ዮሐንስ ለምድ ለብሶ ቅዱስ ቤተክርስቲያን ታሳያለች። የፎቶግራፍ አገልግሎት አይደለም። ይሄ እዚህ ጋር የምታዩት ራሱ ኢየሱስ ክርስቶስ፣ ይሄ እዚህ ጋር የምታዩት ራሱ ኢየሱስን ያጠመቀው ዮሐንስ ብላ አይደለም ቤተክርስቲያን የምትናገረው። ስዕላት የፎቶግራፍ አገልግሎት አይደለም የሚሰጡት፣ ልሳኖች ናቸው፣ ቋንቋዎች ናቸው፣ ገላጮች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ኮንሰፕት ገላጭ በሆነ ወይ ይቀመጣል። ክርስቶስ መጠመቁን ብቻ አይደለም ከተጠመቀ በኋላ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማት እንደተቀበለ መጽሐፍ ቅዱስ ይናገራል። እያንዳንዱን ሕማም ስዕላዊ በሆነ ገላጭነት ቤተክርስቲያን ታስቀምጣለች። ይሄ ብቻ አይደለም። ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል እንደተሰቀለ መጽሐፍ ቅዱስ ይናገራል። ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን ለዚህ ሰው ታሰብራለች። ይሄ እዚህ ጋር የምታዩት ስዕል ራሱ ኢየሱስ ክርስቶስ ነው። መልኩ ይሄን ነበር የሚመስለው አይደለም። የቤተክርስቲያን ዓላማ ስዕላዊ በሆነ ገላጭነት ነው የምታሰብረው። ገላጮች ናቸው እንጂ ስዕላት የፎቶግራፍ አገልግሎት የሚሰጡ አይደለም። በመጽሐፍ ቅዱስ የተቀመጠው ኮንሰፕት ስዕላዊ በሆነ ገላጭነት መልእክቱ የሚስተላለፍባቸው ቋንቋዎች እንጂ ፎቶግራፎች አይደለም። ጌታችን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ በማቴዎስ ወንጌል ምዕራፍ 12 ላይ ራሱ ስለ ትንሣኤው መስክሮ በሶስተኛው ቀን እንደተነሳ መጽሐፍ ቅዱስ ይናገራል። ገላጭ በሆነ ወይ የማይሞተው አምላክ ሞትን ሞቶ እንዳልቀረ ሞትን ድል አድርጎ እንደተነሳ ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን ታስቀምጣለች። በመዝሙር 50 ላይ እግዚአብሔር ከጽዮን በጋር ይመጣል ወአምላክነሂ ኢያረመም እሳት ይነድድ ቀሚሁ፣ አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል ይላል።
እናንተ ጻድቃን ኑ የአባቴ መንግስት ሱራሱ የሚል ሕይወት እሳት፣ እናንተ ኃጥአን ከፊቱ ወገዱ የሚል የሚባላ እሳት በፊቱ ይነዳል። ዳግም ለፍርድ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆማል። መጽሐፍ ቅዱስ ይሄንን ሐሳብ ይናገራል። ይሄንን ሐሳብ ቅድስት ቤተክርስቲያን ሰለይ በሆነ ገላጭነት ታስቀምጣለች። አካል ጉዳተኛ ለሆነ ሰው ብቻ አይደለም ባይዘው ማድመጥም ማንበብም መስማትም ለሚችልም ሰው ጭምር ነው የምታስቀምጠው። ሰለይ በሆነ ገላጭነት ጉልላቶቻችን ለሚሳሉ ስላቶችን በብዛት ከተመለከታችሁ ክርስቶስ ዳግም ለፍርድ እንደሚመጣ ያጠይቃሉ። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ራሱ በቀኝ የሚቆሙት ነጭ ለብሰው እንደሚቆሙ መጽሐፍ ቅዱስ ይናገራል። በቀኝ የሚቆሙት ነጭ ለብሰው ይታያሉ። በግራ የሚቆሙት ጽልመት ለብሰው እንደሚቆሙ ይናገራል መጽሐፍ ቅዱስ። ጽልመት ለብሰው ይታያሉ። ይሄ የምታዩት ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ እንዲህ ነው እያለች አይደለም ቤተክርስቲያን። የፎቶግራፍ አገልግሎት አይደለም። ስዕላዊ በሆነ ገላጭነት ግን የመጽሐፍ ቅዱስን ኮንሰፕት ገላጭ በሆነ ወይ ግን ታሳያለች። ስዕላትን የሚቃወሙ ፕሮቴስታንቶች የኢየሱስ ክርስቶስን ፊልም እንደሚወጡ ታውቃላችሁ። ስዕላትን የሚቃወሙ ፕሮቴስታንቶች የኢየሱስ ክርስቶስን ፊልም ቁጭ ብለው ይመለከታሉ። የኢየሱስ ክርስቶስን ፊልም ሲመለከቱ ልባቸው ይነካል። አክተሩ እኮ አምላክ አይደለም። ሌላውን ተውት። አክተሩ መንፈሳዊ ሕይወት የሌለው ሰው ሁሉ ሊሆን ይችላል። ገላጭ ነው። ያ ፊልም ራሱ ክርስቶስ ነው እያለ አይደለም። ይሄንን ፊልም የሚያዩ ሰዎች ይሄ የምታዩት ራሱ ክርስቶስ ነው እያሉ አይደለም ካሉ ተሸጉደዋል። ኦኬ። እዛ ጋር ግን የተቀመጠው መጽሐፍ ቅዱስ ላይ ያለው ኮንሰፕት ነው መልእክቱ እየተተላለፈ ያለው እንጂ ይሄ ራሱ ክርስቶስ ነው እዚህ ጋር የምታዩት ራሱ የሱ ፎቶግራፍ ነው እያለች አይደለም ቤተክርስቲያን። የመጨረሻ ምሳሌ ልስጥሽ እህታችን ኤልሳ። በመጽሐፍ ቅዱስ አምናለሁ ብለሽኛል አይደል ኤልሳ? አዎ በሚገባ። በጣም ጥሩ። ያሹ መጽሐፍ ቅዱስ ላይ በአጠቃላይ ስዕላቶች አሉ። ያሹ መጽሐፍ ቅዱስ ላይ ከፊት ለፊት ፔጅ ላይ እንዲህ አይነት ስዕል ወይ እንደዚህ ስዕል ወይ ሌላ አይነት ስዕል አለ አይደለ? ተሳስቻለሁ? ተሳሳትኩ። በጣም ጥሩ። እዚህ ጋር የምን ስዕል ይታይሻል? መስቀል። እዚህ ጋር የምን ስዕል ይታይሻል? መስቀሎች ግን የተለያዩ ናቸው። አሁን ስናየው የተለያዩ ናቸው። በሐሳብሽ ግን የመጣው ግን ምንድነው? መስቀል። እሺ፣ ለምንድን ነው እንዲህ አይነቱ ጉዳይ በሐሳብሽ የመጣው? ምክንያቱም መጽሐፍ ቅዱስን ስለምታነብ። እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሳሉ ስዕላቶች በአጠቃላይ መጽሐፍ ቅዱሳዊ የሆነ አውድ ያላቸው በመጽሐፍ ቅዱስ ላይ እንዲሁም ደግሞ በሌሎች አዋልድ የሆኑ መጽሐፍቶች የተቀመጡ ሐሳቦች የሚስተላለፉባቸው የቤተክርስቲያን ልሳኖች እንጂ ጣዖታት አይደሉም። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስንጠቀልል፣ አዎ ናቸው። ስዕላቶች መጽሐፍ ቅዱሴ እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይ? አዎ አለ። ዘጸአት ምዕራፍ 25 ላይ አምላካችን እግዚአብሔር ቁጥር 18 በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ግንብ ሁለተኛውን ግንብ ይነካ ነበረ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ስዕላት መጽሐፍ ቅዱሳዊ ናቸው ወይ? ኦፍኮርስ ናቸው። አምላካችን እግዚአብሔር በቀጥታ እንዲሳሉ ያዘዛቸው የቅዱሳን መላእክት ስዕላቶች አሉ? ኦፍኮርስ አሉ። ዛሬስ ቤተክርስቲያን ስዕላትን ለምን ትገለገልባቸዋለች? ለስብከት አገልግሎት። ስዕላት ለቤተክርስቲያን ምንድን ናቸው? ልሳኖች ናቸው፣ ቋንቋዎች ናቸው። የቅዱሳት ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎታቸው ምንድን ነው? የቤተክርስቲያን ልሳኖች ናቸው። የመጽሐፍ ቅዱስን ሐሳብ ቤተክርስቲያን አጉልታ የምታሳይባቸው፣ በመጽሐፍ ቅዱስ የተቀመጡ ሐሳቦችን በአጠቃላይ አጉልታ የምትናገርባቸው ሐሳቦች ናቸው። አንድ የመጨረሻ ስዕል አስታውሳችሁ፣ ምስለ ፍቁር ወልዳ ስዕል ካያችሁ፣ አሁን ፕሮቴስታንቶች ወንድሞች ወርዶ ለእናንተ አዲስ ሊሆን ይችላል። እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን ይዛ የሚታይበት ስዕል አለ። እንዲሁም አንዳንድ አዋቂ ነን የሚሉ ፕሮቴስታንቶች ሲጃጃሉ ምን ይላሉ? ኢየሱስ አድርጎ የለ ወይ እስካሁን እንዴት ሕፃን አድርጋችሁ ትስሉታላችሁ ብለው ይጃጀላል። ጋይስ ዛሬ አሁን ኢየሱስ ክርስቶስ ይሄ ፎቶግራፉ ነው እያለች አይደለም ቤተክርስቲያን። ኦኬ፣ ይሄ የምታዩት ስዕል እዚህ ጋር አሁን እህታችን ፖዝ አድርጊውና በደንብ አሳያቸው። እዚህ ጋር የምትመለከቱት ስዕል ላይ ዛሬም ኢየሱስ ሕፃን ነው እያለች አይደለም ቤተክርስቲያን። ይልቁኑ ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ክርስቶስን እንደወለደች
ገላጭ አድርጋ ቤተክርስቲያን የምትናገርባቸው ልሳኖች ናቸው። ሁለት ኮከቦች ይታያቸዋል ስዕሉ ላይ አይደል ጋይስ? በደንብ ተመልከቱ። አንደኛው ራሱ አካባቢ ላይ አንድ ኮከብ ይታያል። ሁለተኛው ትከሻው አካባቢ ላይ ሁለት ኮከብ ይታያል። ኦኬ፣ አንድ ከላይ ኮከብ፣ ሁለተኛው አጠገብ ያለ ኮከብ። ስዕላቶች ቋንቋዎች ናቸው ብያቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋዎች ናቸው። ወደ ውስጥ ከገባን ስዕላቶች በጣም ብዙ አይነት ስርዓቶች አላቸው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ ገጽ የሚሳሉና በግማሽ ገጽ የሚሳሉ አሉ። አሁን እዚህ ላይ የምትመለከቱት እነዚህ ከዋክብት የሚገልጹት ድንግል ማርያም በሐልዮም በገቢርም ድንግል እንደሆነች ነው። ማለትም በነፍስም በስጋም ድንግል ሆና ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ክርስቶስ እንደወለደች ነው ይሄ ስለሚያሳየው እንጂ ክርስቶስ አሁንም ሕፃን ነው፣ አሁንም ይሄ ፎቶግራፋቸው ነው እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ማለትም የክርስቶስ ኢየሱስ እናት ክርስቶስን በድንግልና ጸንሳ በድንግልና እንደወለደች የሚያሳይ የሚያጠይቅ ስዕል ነው። ኮንሰፕቱ መጽሐፍ ቅዱስ ነው ወይ? አዎ መጽሐፍ ቅዱስ ላይ አለ። ሁላችሁም በደንብ አድርጋችሁ ተመልከቱ። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስንመለከት ቅዱስ ገብርኤል መጥቶ አበሰራት። ጸጋን የተመላሽ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይህ እንደምን ያለ ሰላምታ ነው ካለች በኋላ እኔ ወንድ ስለማላቅ ብላ ነበረ። ማን? እናታችን ቅድስት ድንግል ማርያም። ወንድ ስለማላቅ ማለት እስከ ሕይወት ፍጻሜ ድረስ ወንድ የማወቅ ፍላጎት ስላለ ይሄ እንዴት ይሆናል አለች። ነገር ግን ቅዱስ ገብርኤል ቃሏን በቃል አሸነፈ። በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። ድንግል ማርያምም እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃል ይደረግልኝ አለች። የኔ ተወዳጆች ድንግል ማርያም እንደ ሌሎች ሴቶች ከወንድ ተገናኝታ ሳይሆን ያለ ዘራ ብእሲ ያለ ሰው ዘር በግብረ መንፈስ ቅዱስ በመንፈስ ቅዱስ አሰራር ክርስቶስን ጸንሳ ተገኝታለች። ይህንን ደግሞ አሁን ያበራረውትን ሐሳብ ቤተክርስቲያን አጭር በሆነ ወይ ቅድም ባያችሁት ስዕላዊ የሆነ ቋንቋ ትሰብካለች። ስለዚህ ስለ ስዕላት እንዲህ አይነቱ ወረዳ ሊኖረን ይገባል። እህታችን ኤልሳ ግልጽ ነው በሚገባ አመሰግናለሁ። ቃሎት ያሰማልኝ ፈለገ በጣም ነው የሚያመስልኝ። እንትን ከማለታችን በፊት ግን እህታችን ኤልሳ ለእኔ የመጨረሻ ድል ከሰጠሽ ስለ ስዕላት ጥሩ መረዳት እንዳገኘሽ ተስፋ አደርጋለሁ። ከዚህ በፊት ስለ ስዕላት ሰዎች ከሚያወሩት ፕሮቴስታንት ሆኑ ሰዎች ከሚናገሩት አንቺ በአእምሮሽ ከሚመላለሰው ነገር አንጻር ጥሩ መረዳት እንዳገኘሽ ተስፋ አደርጋለሁ። ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሽበት ሪዝን ምንድን ነበር? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ኮምፕሊትሊ እንድትወጪ ያደረገሽ ሪዝን ምንድን ነው? እስቲ እሱን አጋጣሚ ብትነግሪኝ ደስ ይለኛል። ከአንቺ በፊት የገባ ወንድም አለ፣ እሱ እንዳናቆየው ፈለገ ባጭሩ ምንም ማስተዋል ስላልነበረኝ ይቅርታ ስላቋረጥኩሽ ኤልሳ። ብዙ እህት ወንድሞቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተዋል። ቁጥራቸው ቀላል የማይባሉ ማለት ነው። እና አብዛኞቹ እህት ወንድሞቻችን ሲመጡ ስንጠይቃቸው የወጡበት ሪዝን በቂ አይደለም። ይልስ ለምሳሌ አንድ ወንድሜ መጥቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመውጣቱ ምክንያቱ ምን እንደሆነ ስጠይቀው ኦርቶዶክስ እያለው አጨስ ነበር፣ እቅም ነበር አለ። ከዛ በኋላ ፕሮቴስታንት የሆኑ ሰዎች መጡ፣ ሰበኩኝ። ከዛ ማጨስ እና መቃምን ተውኳል። ተመልከች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲጋራ አጭሱ ብላ አታሰብም፣ ጫት ቃሙ ብላ አታሰብም። ሲጋራና ጫት ለመተው አሰብሮን የማያውቅበት ቦታ ላይ ግን ወንድማችን ሳያውቅ በስህተት ገባ። ሌላም አንድ የማውቀው ዘማሪ አለ። ዛሬም በፕሮቴስታንት ቤተ እምነቶች የሙሉ ወንጌል አማኝ ነው፣ ዘማሪ ነው። ትልልቅ ስቴጆች ላይ ተገኝቶ ይዘምራል። ይቅርታ ላቋርጥ። ኦርቶዶክስ ነኝ ማለት ለማለት እሺ፣ ቆይ ሐሳቤን ልጨርስልሽ። የኔ ፖይንት ለምንድን መሰለሽ? ለአንቺ ላቀርብ የፈለኩት ነገር ስላለ ነው። እሺ፣ አንቺ ሐሳብሽን ትነግሪኛለሽ አስተካክለሽ። አንድ ፕሮቴስታንት ዘማሪ ምን አግኝቼ ነበረ። ይህ ሰው መጣ። ከመጣ በኋላ አወራን ሻይ ቡና እያለን። ከዚህ ቀደም የኦርቶዶክስ እምነት ተከታይ እንደነበረ አሁን ግን እንዳልሆነ ነገረኝ። ከኦርቶዶክስ ቤተክርስቲያን ለመውጣቱ ሪዝኑ ምንድን ነበር ስለው ምንም ሪዝን የለው። አሁን ላይ ዞሮ ከእንደገና ወደ ኦርቶዶክስ ቤተክርስቲያን ለመመለስ ይከብደዋል። ለምን? እንጀራው ነው። ሁሌ ባገኘሁት ቁጥር ሁሌ ተውቷል። ያንን ወንድሜ የእንጀራ ጉዳይ ብቻ ይዞት እንጂ ሪዝን ኖሮት እንዳልወጣ ያውቀዋል። እና ኤልሲ አንቺ ስትመጪ ለእኔ
የሰጠሽኝ ሪዝኖች በቂ አልነበሩም እና ስትነግኝ ከኦርቶዶክስ ቤተክርስቲያን እንደወጣሽ አሁን የኦርቶዶክስ ቤተክርስቲያን አማኝ እንዳልነበርሽ የተለያዩ ነገሮችን አስተሽልኛል እና እህቴ ለምን ነበር የወጣሽው? ምክንያትሽን ማወቅ ፈልጌ ምክንያት ኖሮኝ ሳይሆን ማለት ነው ኦርቶዶክስ ነኝም ለማለት የማይገባኝ ነኝ ብዬ ስላመንኩ ነው። ገባ እንጂ ይሄ ጥያቄ የረጅም ዓመታት ጥያቄ ነበረ። እውነቴን ነው የምልህ። ብዙ ጊዜ አንተ ጋም ኮሜንት እየገባሁኝ እንደዚህ ላይፍ ስገባ የመጀመሪያ ነው እኔ ገብቼም አላውቅም እና ዛሬ በቃ ደፍሬ መጠየቅ አለብኝ ብዬ ተነሳስቼ ነው ለጠይቀህ የገባሁት። ይሄኛው መረዳት ስላልነበረኝ ዝም ብዬ ከቤተ ክርስቲያን ቀረው እንጂ እዛ ውስጥ ነኝ ለማለትም የሚያስደፍር ነገር የለኝም። ያ ማለት ማድረግ ያለብኝን ነገር ቤተ ክርስቲያን መሄድ እንዳለብኝ አምናለሁ። ብዙ ነገር እና ስላልተገባኝ ነው የዚህ ሃይማኖት ተከታይ ነኝ የሚለውን ነገር አይገባኝም ብዬ ስላመንኩ እንጂ እግዚአብሔርን አምናለሁ። አልፎ አልፎ መጽሐፍ ቅዱስ አነባለሁኝ እና ይሄኛው ደግሞ መረዳት አልነበረኝም፣ ጥያቄም ነበረኝ። አሁን ግን ግልጽና የተብራራ ማብራሪያን የሰጠኸኝ ተባረክ ፈለገ። ስለዚህ አመሰግናለሁ ጥያቄን የብዙ ዘመናት ስለመለስክልኝ፣ ክብረት ይስጥልኝ። ከአሁን በኋላ ምን ማድረግ እንዳለብኝ ይሄ አሁን የነገርከኝ ነገር ቀላል አይደለም። ሰማያዊ መመሪያን ያስተማርከኝ ገባ። አንድ ነፍስ ማዳን ደግሞ ቀላል አይደለም አይደለ እንዴ? እና ነፍሴን የታደካት ያህል ነው የተሰማኝ እና ክብረት ይስጥልኝ። ምንም ምለው ነገር የለኝም። የዚህና የዛ ሃይማኖት ተከታይ ነኝ ለማለት ያው ክብር ያልተገባኝ ነኝ ብዬ ስላመንኩ ነው በፊት ላይ እንደዛ ያልኩ። ለመዋሸትም እህታችን ኤልሳ ጊዜ ላይ ያክብርልን። የኦርቶዶክስ እምነት ተከታይ ነኝ ማለት ያልፈለኩት ስለማይገባኝ ነው፣ ከቤተክርስቲያን ስለራኩ ነው፣ ከቤተክርስቲያን ብዙ ጊዜ ስለሆነኝ ነው የሚሉ ነገሮችን ተናግረሻል። እውነት ለመናገር ከትህትና አንጻር እንደዚህ ነገሮችን እንደተናገርሽ ተስፋ አደርጋለሁ። ግን እህቴ ማንኛችንም ከዚች ክርስቶስ ራስ ከሆናት ቤተክርስቲያን የምንርቅ ከሆነ ከህይወት ስለምንርቅ የግድ ወደ ቤተክርስቲያን ቀረብ ማለት ይኖርብሻል። ምንም አይነት ጉዳዮች ግራ ሲያጋቡሽ መተሽ ልክ እንደዚህ ልትጠይቂ ነገሮችን ልትረጂ ይገባል። ሲቀጥል እኛ ከአንቺ ይልቅ አሁን ልክ እኛ አገልግሎቱ ላይ ያለን ኦርቶዶክሳዊ ነን ብለን ምንናገር መንፈሳዊነት በጣም ጎልቶ የሚታየብን የምንመስል እኛ በጣም ክርስቶስ እንበድለዋለን። ላለመገባት ሁላችንም ምንም አይገባንም። እውነት ለመናገር ይሄ በአንገታችን ላይ የምናደርገው መስቀል እውነት አይገባንም። ላለመገባት ከሆነ ግን እንዲህ ባለ ነገር አለረለ ራሳችን እንዳንወቅስ ስለኛ አንድ የተሰቀለ አምላክ አለን፣ እርሱም ክርስቶስ ነው። ኦኬ የጠፋንበት ቦታ ድረስ ሄዶ ፈልጎ ያገኘን። እኛ ጨለማ ውስጥ ነን ብለን የብርሃን ፍንጣቂ ባየን ቁጥር እንዳንደበቅ ወደ ጨለማ መጥቶ ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገረን አምላክ አለን፣ እሱም ክርስቶስ ኢየሱስ ነውና ክርስቶስን የምታመልኩት ወንድሞቼ ምናልባት ነው ምናልባት መጥፎ ጸጸት እንዳትጸጸቱ አላቅም። አሁን ኤልሳ ያን ነገር እንድታብራሪልኝ አይደለም ከምን አንግል እኔ አይገባኝም እንዳልሽ አላቅም፣ ግን መጥፎ ጸጸት እንዳትጸጸቱ። ሁላችንም እንበድላለን፣ ሁላችንም ክርስቶስ እናስቀይማለን። በክርስቶስ ፊት ሁላችንም በንጽህና በቅድስና መቆም የምንችል አይደለም። ክርስቶስን አንድም ያልበደለው ሰው የለም። ሁላችንም በድለናል፣ ሁላችንም ኃጢአት ሰርተናል። የኔ ተወዳጆች ከኔና ከእናንተ ግን ክርስቶስ የሚፈልገው የሚጸጸት ልብ ነው። መጥፎ የሆነ ጸጸት ከክርስቶስ ያርቀናል። መጥፎ የሆነ ጸጸት ቤተክርስቲያን እንዳንገባ ያደርገናል። አንተ እኮ ቆሻሻ ነህ፣ አንተ እኮ ለመቅደሱ የምትገባ አይደለህም እንድንል ያደርገናል። ኦኬ መልካም የሆነ ጸጸት ግን ሞር ወደ ቤተክርስቲያን እንድንቀርብ ያደርገናልና መልካም የሆነ ጸጸትን ተጸጸቱ። ቤተክርስቲያን ውስጥ ቅዳሴ የሚቀደሰው ለኛ ነው። ስጋው የሚቆረሰው ደሙ የሚፈሰው ለኛ ነው፣ ለዳኑት አይደለም። ለኛ ከመድኃኔ ሕይወት ለራቅ ነው፣ ከክርስቶስ ፍጹም በኃጢአት የተነሳ ርቀን ላለ ነው ለኛ እና ሁላችሁም ወደ ክርስቶስ ቀረቦታችን ይልሳ። እናመሰግናለን። ሌላም ጊዜ ብቅ በይ። ሰላም ሁኚልን።
እሺ ፈለቀ፣ አመሰግናለሁ። ክብረት ይስጥልኝ ሁላችሁም።